Orthodox Christians living in Ethiopia. የአርሲን ምድር ያንቀጠቀጠው የህዝብ ማዕበል በመጨረሻም በዓለም ላይ የሚገኙት የኦርቶዶክስ ጳጳሳት በጉባኤዎቹ ላይ በኢትዮጵያ አርሲ ክርስቲያኖች ላይ የሚፈጸመውን ጥቃት አውግዘው አንድ እርምጃን ወደፊት ተጉዟል። በዚህም ለዓለም አቀፉ ፍርድ ቤት ደብዳቤን ያስገቡ ሲሆን መልእክቱም ምንን ያዘለ ነው? ለባለስልጣናቱስ ምን ጉዳት አለው? እውን የአርሲ ክርስቲያኖች ስም ባይታበስ ሲሆን ዝርዝር መረጃዎችን ሰጣችኋለሁ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር አለን እስከ ዳር እስኪዳር። በቪዲዮ ላይ እንደተመለከታችሁት ከዓመታት በፊት ዋሃብያ ከጉያው ቀልቦ ያሳደገውን ይህንን ሰው ስልጠና ሰጥተው በካሜራ መቅረጽ ኦርቶዶክስና ፕሮቴስታንትን ከኢትዮጵያ ምድር እናጠፋለን የሚለውን የነሱን አጀንዳ በዚህ ሰው አማካኝነት ለህዝብ ይፋ አደረጉት። ምንድነው እቅዳቸው? በአገሪቱስ ምን ታስበዋል? በዝርዝር እንመለከተዋለን። ታዲያን ተከትሎም የፉክክር ቤት ሳይዘጋ ያድራል እንዲሉ አበቡ በዛሬው ዕለት የሚያምኑበት ቁርአን በማይፈቅደው ኢባዳም በሆነው በጎዳና ይፍጣር ዋሃብያዎች ተሰብስበው መስቀል አደባባይ ኢድ አደባባይ ሲሉ መጥራት ሲራገጡበት ውሏል። በዙሪያም ያገኘሁትን መረጃ በትክክለኛ እስልምና እምነት አባቶች ጋር በማነጻጸር አስመለክታችኋለሁ። ወደ 200 ሚሊዮን ቤት አቃጠሉ። ወደ 700 ሚሊዮን ከብት ተነዳ። እንደገና ታገተው የተወሰዱት ቁጥራቸው አልታወቀም። ባት ጨጨብዳ ከነፍ ሀራ ነጋፍ ዲሞክራቷቴን አላ ከርጅሩ ሁሉ ጩፋል። መሀይም አገር ሊገነባ አይችልም እና የኢትዮጵያ ህዝብ እውነቱን ማወቅ ይገባዋል። በመጨረሻም የኦሮሚያ ክልል የቀድሞ ፕሬዝዳንት ብሎም የፌዴሪ መከላከያ ሚኒስትር ዋና ኃላፊ ሆነው ያገለገሉት አቶ ለማ መገርሳ በመጨረሻም የኢትዮጵያ ህዝብ ማወቅ አለበት ያሉትን አንድ የሽመልስ አብዲሳን ከባድ የአመራር ድክመት ለህዝብ ይፋ አደረጉ። በዚህ ዙሪያም መረጃዎችን ለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ በአርሲ ምድር ጠጠር መጣያ ጠፍቶ በሰላማዊና ጥያቄን ባነገቡ የሀገሪቱ ህዝብ ተጥለቅልቃለች። በዚህም ሰልፈኞቹ በአማርኛ ብሎም በኦሮምኛ ቋንቋ ለሀገሪቱ ባለስልጣናት መልእክታቸውን እንዲህ ሲሉ ማስተላልፏል። የክልል አመራሮች፣ የመንግስት ባለስልጣናት፣ የፍትህ አካላት ለሀገር ዳር ድንበር መከበር ለሚለፋው የመከላከያ ሰራዊታችን ታላቅ ጥሪን እናስተላልፋለን። በአርሲ ምድር የክርስቲያኖች ነፍስ ከዶሮ ቀለለ። የሚመለከታቸው ችግራችንንም ተረድቶ እንባችንን የሚያብስልን አንድ ሰው እንኳን አጣን። ላለፉት ዓመታት በተደረጉት የጅምላ ማጽዳት መርሃ ግብሮች በርካታ ክርስቲያኖች በአርሲ ምድር በጨካኝ የኦላና የዋሃብያ ሰራዊቶች በግፍ አልቆብናል። በዚህ ሁሉ ጊዜ ግን ለህዝብ እንቆማለን የሚሉት ባለስልጣናት በዝምታ ተውጧል። ይባስ ብሎም ጉዳዩን ፖለቲካ ይዘት እንዲኖረው ታትረው ሲሰሩ ተመልክተናል። የኦሮሚያ ምድር በቀደሙት ጊዜ ባልነበራት መታወቂያ እንድትታወቅ ማድረግ ስሟን ጥላሸት ቀብቶታል። ለህዝብ የማይቆም ባለስልጣናት አንፈልግም፣ ሽመልስና ግብረ አበሮቹም ይውረድልን ሲሉ ሐሳባቸውን ሰንዝሯል። በመቀጠል ደግሞ የማሳያችሁ የዓለም ጳጳሳት ለዓለም ያስገቡትን አቤቱታ ነው። We want peace for the Orthodox Christians living in Ethiopia. በዓለም አቀፍ ዙሪያ በተዋቀሩ ጳጳሳት የተቋቋመው ለክርስቲያኖችም ድምጽ መሆን የሚታወቀው የዓለም ጳጳሳት ጉባኤ በኢትዮጵያ አርሲ ላይ የሚፈጸመውን የኦርቶዶክሳን እልቂት በጽኑ መውገዝ ወደፊት አንድ እርምጃን ተራምዷል። ጳጳሳቱም በጉዳዩ ላይ ከመከሩ በኋላ ለዓለም አቀፍ ፍርድ ቤት መልእክታቸውን እንዲህ ሲሉ አስገብቶታል። ባለፉት 5 እና ከዛ በላይ በሆኑ ዓመታት በኢትዮጵያ በተለይም በአርሲ ክርስቲያኖች ላይ በጅምላ የተፈጸመው ጥቃት ያለምን ሕግ የጣሰ ኢሰብአዊ ድርጊት ሲሆን በዚህም ተረጋጋሚ ሊሆን የቻለበት ምክንያት በስፍራ የሚገኘው የአስተዳደሩ ደካማነት ነው። ታዲያ የመቆም የተጣለት ጉዳይ የዓለም አቀፍ ፍርድ ቤት ገለልተኛ አካል በስፍራው መድቦ ተጠያቂዎችን በቁጥጥር ስር እንዲውሉ እናሳስባለን ሲሉም ተናግሯል። ይህም በመረጃ ተደግፎ ውሳኔ ላይ ከተደረሰ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ ጠቅላዩ ሌሎችም በኃላፊነት ላይ የተቀመጡ አካላት ከባድ ማዕቀብ እንደሚጠብቃቸውም እየተገለጸ ይገኛል። የዛሬ ከህዝብ የዘረፉትና ወደ ውጭ ያሸሹት ንብረት ሁሉ በዜሮ እንደሚባዛው ቁልኝ በሌላ
በሌላ በኩል ታዲያ በአርሲ ያለፉት ወንድሞቻችን ተገቢውን ካሳ ማግኘት በአካባቢው ላይ አንዣብበውን የኦላና የውሃብያን ቡድን ዓለም አቀፍ ሕግን ተከትሎ ለማጥፋት ዘመቻም እንደሚደረግ ተገልጿል። ክቡር አልልህም ክብር የታውቅና ዶክተር አልልህም ምኑን ተማርክና እንዳሻ ገደልከን እንደ ጉድ ሞትንልህ ቤተ እምነት አቃጠልክ አልቅሰን ዝም አልንህ ራብ ጠጣን ናንተም ጸልይልህ ማን ይዞ ብሎ ነው አሁን ይለይልህ። ከሰሞኑ በእጅጉ መነጋገሪያ የሆነችው ይህች ብላቴና በኦርቶዶክስ ላይ በሚደርሰው ግፍና ሰቆቃ ልቧ ደምቶ ነው እንዲህ የምትናገረው ብንል ማን ያምንናል? ልጆች በቤተ ክርስቲያን ላይ የሚደርሰውን ግፍና ሰቆቃ በዚህ ልክ ተረድቶታል። ብላቴናዋም እንዲህ ስትል ትቀጥላለች። ባንተ ዘመን እኮ አባቱን ያልሰዋ ወንድም ያልቀበረ እህቱ ተደፍራ ቅምሷ ያልተሰበረ እናት ፈርዳበት በደም ያልሰከረ በጥቦ የሌለ ስብል ነበረ። ቤተ እምነቷ ሲነድ ይሁን ያልፋል ባለች ሀገር ሲተራመስ ምህላ በያዘች ካንተ ክፉ እንዲርቅ ጾማ በጸለች ልጆቿን ሰብስባ ይቅር በሉ ባለች ይቅር ባስተማረች ምን አውቀዶ ይሁን ባንተ ተደፈረች። አላወቅም እንጂ ኦርቶዶክስ መሆን የሃይማኖት ጥቁ ለእምነቱ መሞት ነው በግና ማርኩ። ያሆነ ጴጥሮስ የኢየሱስ ልጆች ነን በሞት ውስጥ ነው ትንሣኤ ያገኘን። ስለዚህ አንፈራም እመነን አንተ ሰው ረጋ በል ሰከን ሞትን አታርክሰው። ዛሬ በእነዚህ ብላቴና ታዳጊዎች ልብ ውስጥ በክፋታቸው የታወቁ ባለስልጣናት አወዳደቃቸውን ሳስብ በእጅጉ አዘንኩላቸው። ኦርቶዶክስ እምነት ለማዳከምና ለማጥፋት ያልተሰራ ምንም አይነት ስራ የለም። አስቀድሜ እንደምለው ግን መሰረቷ እሱ ክርስቶስ ነውና ላትናወጥ ባለት ላይ ተገንብታለች። እመኑኝ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላህ አለን እስከ ዳር እንነሳ። ይህ ቪዲዮ ውሃብያ አስሮ በለቀቀው በዚህ ሰው አማካኝነት በአንድ ወቅት ሊለቀቅ ችሏል። ሰውየው ምንም ጤና የሌለው አቅሉንም በክርስቲያኖች ጥላቻ የሳተ ሲሆን በዚህ አስደናቂ ስውር መልእክታቸውን ለህዝቡ አስተላልፈዋል። ክርስቲያን፣ ኦርቶዶክስ ሆነ ፕሮቴስታንት በኢትዮጵያ ምድር ላይ እንዲኖሩ አይፈልጉም። ቢቻል ጂሃድ በማወጅ እነሱን አጥፍተው እንደሌሎቹ የአረቡ ዓለማት እስላማዊ መንግስት መመስረት ዋነኛው ዓላማቸው ነው። ይህ ታዲያ ሁሉንም ሙስሊም አይመለከትም። ውሃብያና ሎቻቸው ነው። ታዲያ በዘሩ ለታላቁ ታሪኩን የመስቀል አደባባይን ኢድ አደባባይ ብለው ስም በመቀየር ሲራገጡበት አርፍደዋል። እነማን? ውሃብዮች። የሰሩት የጎዳና ይፍጠር በቁርአኑ ይፈቀዳል አይፈቀድም? ከራሳቸው መምህራኖች ላስደምጣችሁን አልመለስ። እኔ የጎዳና ይፍጠር ላይ ተሳትፌ አላውቅም፣ ግን አመት ተጠብቆ ታውጆ አሁን በሚደረገው መልኩ ቢድዓ ነው። ጉርጉሮ አለ። ከዛ ውጪ ይሄ እንደ ስለሆነ ይሄ ከዚህ አመት መቀጠል ያለበት ነው የሚል አቋም አለኝ። ከሌሎቹ በመወቅ የሚሻሉት መሸይኮቻቸውና ኡስታዞቻቸው እንዲህ ሲያስተምሩ ቢደመጡም ዋህብያ ግን ፉክክር ይመስል እያለ ስፍራው እያለ ቦታው ከሚከተለው ከነብዩ ቃልም አጌንስት ሆኖ በመቆም ሊያዥ ለገናሽ አስቸግሮ መስቀል አደባባይን ኢድ አደባባይ ብሎ በመጥራት ሲራገጥበት ይውላል። ዋህብያ የዘራውን የምታጭድበት ጊዜ ሩቅ አይደለም፣ ቅርብ ነው። እመነኝ። ጨጨቢያ ከነፍ ሀራነጋፍ ዲሞክራቷቴን አላም ከርጁ ሁሉ ጩፋል መሀይም አገር ሊገነባ አይችልም እና አገር የሚገነባው ትውልድ የሚገነባው በእውቀት ነው፣ በመተባበር ነው። አቶ ሽመልስ አብዲሳም እንዲህ አሉ። እንሰብረዋለን ስትሉት ሰብራችሁ እንዳትቀመጡ ሲል የሰበሰባቸውን አጨብጫቢ ዝንጀሮዎች ያስደነገጣቸው። ከዚያም ቀጠለና ጥያቄ ማንሳት ከተፈለገ በዲሞክራሲ መንገድ እንጂ በሌላ በኃይል ካሰባችሁት እመኑኝ አትኖሩም ሲል የተናገረ ሲሆን ዲሞክራሲ ገብቶት ይሆን ብዬ ከራሴ ጋር ፈገግ አልኩኝ። ዲሞክራሲ ቢገባውማ በአርሲ እሱ በሚያስተዳድረው የኦሮሚያ ክልል ውስጥ ህዝቡ እያለቀሰና የተማጸነ በዝምታ ባልቶ ነበር። ለዚያም ነው የቀድሞ የኦሮሚያ ክልል ፕሬዝዳንት ሆነው ያገለገሉት ኦቦ ለማ መገርሳ ማህየበ አገር አይገነባም ሲሉ የተናገሩት። ለማም አስቀጥሉና በኦሮሚያ ባለፉት ዓመታት ህዝቡ በታጠቁት የጫካ ኃይሎች ሽመልስ ባደራጃቸው ሸኔዎች ሲታመስ ሰላሙንም ሲያጣ ቆይቷል። ለዚህ ሁሉ ምስቅልቅል ህዝብ የሚወቅ ምንጩ ሽመልስ አብዲሳ ነው ሲል ከባድ መረጃን ለህዝብ አጋርቷል። ለማ የኢትዮጵያ ቁርጥ ቀን ልጅ ኮራው በመላ
በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።